ሄርሜላን ከልቤ ነው የምወዳት፣ ከልቤ ነው የማፈቅራት። በጣም ልዩ ቦታ ያለ እና ደግሞ በጣም ንጹህ ሰው ናት። በሷ ዙሪያ የማውቃቸው ሰዎች በሙሉ ለኔ ክብር አላቸው፣ ሪስፔክት አላቸው። የሰው ልጅ በመጀመሪያ ዛሬ እንግዲህ ስላየው ደስ ብሎኛል። አንዴ ወደ ቁም ነገር አይገባም። እሺ ቁጭ ብለን ሞክረው። ሰላም በላቸው አላልሽኝም? ወይኔ በጣም የተጣደፍኩበት ጉዳይ ስላለና መልእክት ይዤ ስለመጣሁ ነው እንደዚህ ያልኩትና ሰላም በላችሁ። እኔ ቤተሰቦች በጣም ናፍቀውሃል ምናምን። እሺ ሰላም ውድ የኔና የጽጉ ፋሚሊዎች እንዴት ናችሁ? ደህና ናችሁ? አማን ናችሁ? ሁሉ ሰላም? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ሁለታችንን የምትወድ አንቺን ለብቻሽ የሚወዱሽ እኔ ለብቻ እንደዛው እና አንድ ላይ ሶስት ሲጠረቃቀም ጋይስ በቃ አንድ ሀገር እንመሰርታለን። ሌላ ሌቭል አላዛር ሌቭል እና እንዴት ናችሁ? ደህና ናችሁልኝ? ያው ትንሽ ጠፍቻለሁኝ። በእርግጥ ከያቡ ጋር የሆነ ጊዜ ነው ቪዲዮ የሰራነው ያቡና አንቺን ለማስታረቅ ያኔ መጥቻለሁ። ከዛ ውጪ ትንሽ ያቡ እንዴት ነው አልከኝም እስካሁን እኮ ለነገርሽ እኮ ነው። አይ እሺ እና እንዴት ነው ያቡ? ያቡ ደህና ነው። ሰሞኑን ትንሽ ጠፋ ብለናል። ምን ነው በሰላም? አዎ በሰላም ነው። የቤተሰብ ኬዝ ነበረበትና ለዛ ነው ትንሽ ማመም ማርጎት ነበርና ቪዲዮ ላይ መምጣት አልቻለም። በዚህ አጋጣሚ መናገር ፈልጋለሁ። አንቺ ያለሽ ይታመማል። ልጁ የስራት ልጅ ነው መሰለኝ ሁሉ ይታመማል። ሐኪሜ ነሽ መድኃኒቴ ፈዋሽ ነሽ የሚለው ሙዚቃ ብዙ ጊዜ ላንቺ ሲዘፍን አየዋለሁና እንዴት አንቺ ያለሽ ታመመ? እኔ አላውቅም ለምን እንደታመመ አላውቅም፣ ግን አንቺ ያለሽ ሰው ይታመማል ብዬ አላስብም። ለምን እኔ ጎኔ ላይ ሆነሽ ብዙ ጊዜ አይቼዋለሁ። ገባሽ? አሞኛ አያውቅም። አሁን ያኔ አብራ አልበዛም አሁን እንዴ የሚገነጅልሽ በጣም እሱ እንደው ማለት ተብሳለ እሱ እንደው ማይጀነጅነኝ አንተ ተብሳለ እኔ እንኳን እንጀራ ብዙም አልችልም። ጥቁሽ ሰው ማሰማመጥ ምናምን በጣም የሁላ ህዝብ የሰመጠበት ምክንያት ታዲያ ምን የሁላ ህዝብ የሰመጠበት ምክንያት ምን? አይ እንዲሁ ነው የሚፈሱት። አሁን በቃ የት መስመር ተይያለሽ ነው ይሳለ አሁን ከላለው ነገር እኔ በመላሳና ምን ትጉሽይና ማለት ነው ስራሽ። አይ እንትን እኮ ነው ልጁ ቆንጆ ነው። እሺ እና ደስ ይላል ሲንከባከበኝ ምናምን ደስ ይለኛል እኮ ነው ያልኩሽ። ይሄ ነው እኮ በቃ እሺ። ግን ተማምኜ ፍቅረኛ ማድረግ አልቻልኩም። ለምን? እኔ ለምንድን አላውቅም። ለእንጃ ቆንጆ ስለሆነ ይሁን አሪፍ ስለሆነ ምናምን። አይ በቃ አሁን አየሽ ጽጉሻይ የተሳሳትሽው ምኑ ጋር ነው ያገለሽ? እምነት ሊባል ነገር አለ ፍቅር ላይ። ከሰዓት አውቃለሁ አሁን በደንብ ማቀ ከሩታ ጋር በነበርክበት ሰዓት ነው። ከዛ ደግሞ አሁን ላይ ከሄርሜላ ጋር ነኝ ነው ሐሳብክ እና በጣም ቪዲዮዎቹን እከታተላለሁ። ያለውን ነገር ደግሞ እኔ በቅርበት አያለሁ። አንተም የምትሆነውን ነገር ኤቭሪ ዲቴል ባላቅም ሞመንቶችህን ግን ይገቡኛል ምናምን እና ሰምታይምስ ምን እንደሚመስለኝ ልንገርክ፣ እንደ እህት ማለት ነው እልህ ነው የሚመስለኝ እንጂ የሚመስለኝ ከየትኛዋ ፍቅር ይዞ ከየትኛዋ ልጅ ወልደ እንደሆነ ራሱ የምታውቀው አይመስለኝም። ሰምታይምስ ማለት ህይወት ወዴት አቅጣጫ እየሄደ እንደሆነ ራሱ እየገባህ አይመስለኝም። በጣም እሳት ወደ ሆነ ወይ ደግሞ አስፈላጊ ወዳልሆነ መንገድ ውስጥ እየተጓዝክ ያለው እኔ እንደሚመስለኝ ማለት ነው። እና ልጠይቅ የምፈልገው ጥያቄ እናንተ እንድትመልስልኝ የምፈልገው ነገር ደግሞ ከማን ጋር ነው መሆን የምትፈልገው? እኔ የማየው ነገር አለ። አሁን ወንድ ለወንድ በጣም ትግባባላችሁ፣ ሴት ለሴትም እንደዛው እንግባባለን። እና ሴት ለሴት እኔ ያየሁት ነገር ምንድነው ሩታ እንደምትወድህ ይገባኛል። ሴት ስለሆንኩኝ የሆነ የሚነበብባት ነገር አለ። ሩታ ትወድሃለች። ሄርሜላም ደግሞ በአንድ ጎን ሳይው ሄርሜላም ትወድሃለች። ማለት የሁለቱ ሳይድ እንደሚወዱ እርግጠኛ ነኝ። አሁን እኔ ያንተን ግን እርግጠኛ መሆን አልቻልኩም። ማን ነው የምትወደው? ከማን ጋር ነው መሆን የምትፈልገው? ይሄ ለራስህ ይታወቃል ወይስ? እስቲ ጥያቄ መልስልኝ። ካልኩኝ ሳይሆን በሁሉ ነው ማለት ግልጽ ማድረግ ጥሩ አይደለም። እና እያንዳንዱን ነገር ግልጽ ካደረግሽ ሰዎችም አንቺን ይለምዱሽና ያውቁሻል ብዬ ነው የማስበውና ይሄንን ነገር እኔ በተግባሪ ግልጽ ባረግ ይሻለኛል እንጂ ለአንቺ ይሄ ስሜት ነው ብዬ መናገር አልችልም። አንደርስታንድ ማድረግ ከቻልሽ በምታዩ ነገር እኔን አንደርስታንድ ለማድረግ ሞክሪ። ይከብዳል እንጂ ብን ብዬ ጠፋና ለረጅም ታይም መኪና ውስጥ ማለቅስባቸው ብዙ ጊዜያቶች አሉና ለምን በቃ አላ በፈተናዎች እያለፍኩ እንደሆነ ነው የሚሰማኝ እና በየጊዜው ፈተና ይደራረብብኛል። ለምን ምናምን ምላቸው ነገሮች አሉ እውነት ለመናገር ማለት ነው። እና የትኛውም ሰው ደግሞ ሲፈተንም ጥሩ ነው ብዬ አእምሮዬን ለማሳመን እሞክራለሁ። በዚህ ልክ ራሴን እየፎገርኩኝ ነው ያለሁትና ወደዚህ ቁም ነገር ባታመጪኝ ደስ ይለኝ ነበር።
ወደዚህ አይነት ወሬ ባንመጣ ደስ ይፈልገው አሁን ላይ ማለት ነው። ሪስፔክት የሚባል ነገር አለ። የሰው ልጅ ክብር ይቀድማል። ገባሽ? እና እኔ በሄርሜላ በኩል ማቀርሱ በሙሉ በጣም ለኔ ክብር አላቸው። በጣም በቃ ከምልሽ ማለት ነው። ከዛም በላይ ደግሞ ከልቧ ታፈቅረኛለች። ለኔ ቦታ አላት። ለኔ ጥሩ ነገር ነው የምትመኘው። እና አንዳንድ ሰዎች አሉ የኔን ክፋት የሚመኙ ውድቀቴን የሚመኙ ዛሬ ወድቄ ቢያዩ ደስተኛ የሚሆኑ ሰዎች አሉና ምን ልትፈልግ ነው? በዚህ አጋጣሚ በመጀመሪያ ክብር ይቀድማል። ወንድ ልጅ ያው ሪስፔክት የምታደርገውን ሴት በጣም ይወዳል፣ እውነት ለመናገር ማለት ነውና እኔ እንደፈለግሽ እያናናቅሽኝ እንደፈለግሽው ነገር እየተናገርሽኝ ዛሬ ጠርተሽኝ ነገ ከነገ ወዲያ አንቺን ለማግኘት ሬዲ አይደለም ደውለሽ አብረሽ እንገናኝ ብትይ አልገናኝም ከአንቺ ጋር። ለምን የሰጠሽኝን ቦታ አይቼ ነው ነገ ከነገ ወዲያ አንቺን ማግኘት የምችለው ማለት ነውና ይሄ ስሜት እኔ ጋር አለ ጥጉና ያው መደበቅ ደግሞ ማችው ስሜት ነው አይደል? በጣም ስለዚህ እኔ አሁን ባለበት ነገር ያው እህቴ ከሆንሽ ደግሞ እኔ የወደድኩትን ነገር ትቀበያለሽ ብዬ አስባለሁ። ይገባኛል። ሩታን እንደምትወጃት አውቃለሁ። ብዙ አብረን እንዳሳለፈን ዱባይም ድረስ ሄደን ብዙ ነገሮች አብረን አሳልፈናል ከአንቺ ጋር። ግን ደግሞ አንዳንድ ጊዜ ከማበድ ደግሞ ጤንነቴን ትመርጫለሽ። ስለዚህ አሁን ጤናማ የሆንኩት አሁን ባለሁበት ህይወት ደስተኛ ነኝ እያልኩሽ ነው። ስለዚህ እንትናን ወደዚህ ሳይሆን መልሽ እንዴት ነው እኔ የምፈልገውን ነገር አሰብት ልታደርግ ይገባል ብዬ አስባለሁ። ይሄ ነው ልልሽ የምችለው። ጥቁሻ የተመለሰልሽ ጥያቄሽ? አዎ ነካክተህልኛል። ይኸውልሽ ምንድነው ይሁን ጥሩ ይሁን ጤናማ ይሁን ምናምን እንጂ ሌላው ትርፍ ነገር ነው። በጊዜ ጉዳይ በጊዜ ሂደት የሚመጡ ነገሮች አሉ አይደለ? ለምሳሌ የሆነ ሰው በጣም ጥሩ ነበረ፣ ከዚህ የሆነ ሰዓት ላይ ሊገለበጥ ይችላል፣ አይታወቅም። ሰው ማለት ሳሙና ነው። ዛሬ ላይ እንደዚህ ነው ብለው እንደዚህ ሊሆን ይችላል። ሶ ምንድነው ነው የምፈልገው ወንድሜ ነክ ግን ጥጉ አንድ ጥያቄ እኔም ደግሞ ልጠይቅ። አንቺ ሀሳብ መስማማ ሰው በሆነና አንቺ የምትይኝን መንገድ የምቀበል ሰው ብሆን ከዛ እድሉን ብታገኚ ሁለታቸውንም እዚህ ጋር ባቆምልሽ አብርሃም ከማን ጋር ይሆናል ወይንም አብርሃም ከማን ጋር ቢሆን ደስ ይልሻል ብትባይ ማንን ተመርጫለሽ? ይሄንን ጥያቄ መልሽልኝ። ይሄ በጣም ከባድ ጥያቄ ደግሞ ምንድነው? አሁን እኔ ብዙ አድቫንቴጆች ነው የምወስደው። ለምሳሌ ከሩታ ጋር በፊት የነበረ ነገር ደስተኛ ነበርኩኝ። ዛሬ ደግሞ ደስተኛ አይደለሁም ካልከኝ it's your choice። ግን ደግሞ እኔ ምንድነው ልጅ አለ በመሃል እሱ እንዳይጎዳ እሷም ተቆሻይ እዚህኛውም ቦታ ላይ ልጅ አለ አላውቅም። መልሽልኝ። እሺ እኔ በጣም ከባድ ጥያቄ ነው። እኔ አላውቅም። አንዳንድ ጊዜ ሰዎች ዝም ብለው ይፈርዳሉ። ከዛ አምጥተሻቸው ደግሞ ቦታው ላይ እስኪ ይሄንን ነገር ደግሞ በዚህ አንግል እዩት